ሰላም እንዴት ናችሁ? ውድ ቤተሰቦቻቸው ልበል እንዴት ናችሁ? አማን ነው ወይ? እኔ ደህና ነኝ፣ ሁሉ መልካም፣ ሁሉ አሸወይና። ዛሬ የተገናኘንበት በዚህ ዩቲዩብ የመጣሁበት የሆነ ምክንያት አለኝ። ያው ምክንያቱ ምን እንደሆነ ለእናንተ ግልጽ ነው። በጣም ደስ የሚሉ በጣም ብዙ ነገሮች የሚሰሩ እና ደግሞ ከነሱ ብዙ ነገሮችን እንጠብቃለን ብዬ የማስባቸው ልጆች ተኮራርፈውብኛል። ተጣልተዋል ሳይሆን ተኮራርፈውብኛል። ለእኔ በጣም ቤስት ጓደኞቼ ናቸው፣ ምርጥ ጓደኞቼ ናቸው እና በጣም ብዙ ነገሮችን እንመካከራለን፣ ሰፖርት እንደራረጋለን እና አሁን ላይ ግን ሰው ሆኖ የማይጋጭ የለምና ትንሽ በመሀላቸው ትንሽ ግጭት ነገር ተፈጠረች እና ኮብሌላ ወደ አዲስ አበባ መታለች። እሷ ወደ አዲስ አበባ መምጣቷን አስመልክቶ ከወንድሜ ጋር ሳወራ ስንመካከር አዲስ አበባ ነው ያለችው። ሰሞኑን ተነጋግረን አናውቅም ምናምን ሲለኝ እና እንዴት ይሻላል ምናምን ስለው እኔ ለምን አልመጣም አለኝ። ኦኬ የምትመጣ ከሆነ ለሷ ሳንነግራት እንዴት ማድረግ እንችላለን የሚለውን ነገር ስንመካከር ያው እቃ ተቀበይ ብዬ እልካታለሁ። እቃ ልትቀበል ትመጣለች። ከተመጣሽ በኋላ እንግዲህ እሱ ወደኛ እንዲመጣ እናደርገዋለን። ያው ስትመጣ እውነት ለመናገር የሚፈጠረውን ነገር እኔ መገመት አልችልም። ምክንያቱም የሰው ልጅ ትንሽም ይሁን ትልቅም ግጭት ነውና እምቢ እንደማይሉ ተስፋ አለኝ ከፈጣሪ ጋር። ምክንያቱም እንደ ወንድምም እንደ ጓደኛም ቀርባቸው ስለሆንኩኝ እምቢ ይሉኛል ብዬ አላስብም። ግን ትንሽ ቅጭጓ ሊኖር ይችላል ምናምን። እንዴትም ግን ታግሰን አስታክሰን ለማሸማገል እንሞክራለን እና ዛሬ ትልቁ ሽማግሌ እኔ ነኝ። በዚህ ጋም አሉ። ግን ለእናንተ ይታያችሁ ሽማግሌ ሆኜ እንግዲህ ቆሜ ላሳርቃቸው ወስኛለሁኝ እና እሷ እየመጣች ነው። እቃ ተቀበይ ብሎ ነው የላካት። እቃው ልትቀበል ነው የምትመጣው። ነገር ግን የሚገጥማት ነገር እዚህ ጋር ምንድነው እርቅ ነው ማለት ነው እና ሁላችሁም ደግሞ በዚህ ቪዲዮ ደስተኛ እንደምትሆኑ ተስፋ አደርጋለሁኝ። ሁላችሁም ደግሞ ደስታችሁን ግለጹላቸው። ስለምትወዷቸው ስለምታከብሯቸው እንዳይለያዩ እንደምትፈልጉ ሁሌም ነገሯቸው። ትምጣና እንግዲህ እቃውን ትቀበለኛለች። እንግዲህ የሚፈጠረውን አብረን እናያለን። አይ ቲንክ እየደረሰች ነው። እሷን ሽሰሪን ከላይ የምትመጣው አጠብቅም። አይ ቲንክ ማለት ዳኒ ጋር ነው ቃለው ምናምን ብላ አታስብም። ምክንያቱም እኔ ልሁን አሉን ምንም የምታውቀው ነገር የለምና እንግዲህ ትምጣና የሚፈጠረውን አብረን እናያለን ማለት ነው። አረ ነይ ወዴት ነሽ? የሆነ ወደዛ እየሄደች ነው ማለት አላወቀችም። እኔ ጋር እንደሆነና አላወቀች። እዚህ ነኝ አይ ቲንክ እየመጣች ነው። ግራ ገብቷታል። ምክንያቱም ቃል ትቀበል ነው የመጣችው። እኔን ኤክስፔክት አድርጋ አይደለም የመጣችውና ትንሽ ግር ሊላት ይችላል። ፈጠረውን አብረን እናያለን። እንዴት ነሽ? ደህና ነሽ? እንዴት ነሽ? እግዚአብሔር ይመስገን ሁሉ ሰላም። አጋጣሚ ነው ልበል ወይስ ምን እግር ጣለሽ አንቺ? እዚህ ነው ቀጥታ የመጣሁት ማለት ነው። አላየሁም ጭራሽ። ኦኬ አንቺ እዚህ ምን እግር ጣለሽ? እቃ ልወስድ የሆነ እቃ ግን ባይኖረው እኔም እመጣ ነበር። እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። አዲስ አበባ መጣሽ አይደል? አንድ አጋጣሚ ነው በድንገት እንግዳ አገኘውና እስኪ ሰላም በሏል ላስተዋውቃችሁ ብያቸው ነው ሰዎች ያው ዩቲዩብ ላይ ያውቁሻል እና ግን አንቺ ታስተዋውቅሽ ታውቂያችሁ። ሰላም እንዴት ናችሁ የዳኒ ቤተሰቦች? እግዚአብሔር ይመስገን። ኦኬ ደስ ብሎኛል ስለመጣሽ። እንደ አጋጣሚ ባገኛትም እዚህ የመጣችሁ ቃለ መቀበል ነው አይደል? አዲስ አበባ እንዴት ነች? አዲስ አበባ ገና ይኸውልህ ከመጣሁ ገና ትናንትና ኦልሞስት ሁለት ቀን ተመችቶሻል? በነገራችን ረጅም ጊዜ ቆየሽ ነው። ምንም አይልም። የአዲስ አበባ አየሯ ምናምን ብዙ ጊዜ ቆይቼባታለሁ። ቆይተሻል ከዚህ በፊት አይደለ? እና ለዛ አሪፍ ናት የለመድኳት ስለሆነች አሪፍ ናት። እሺ ለምን እንዴት መጣሽ? ለስራ ወይስ? አሁን አይደለም የሆነ እንዳጋጣሚ የሆነ እንትን ስልኬ ምናምን ውሃ ገብቶበት ተበላሽቶ እሱን አስተካክላለሁ ብዬ ነበር እንዳጋጣሚ የመጣሁት። ከዛ አንድ ጓደኛዬ የሆነ እቃ እዚህ ተቀበይልኝ ብሎኝ እሱ የሆነ እቃ ሊቀበልለት መጥቼ ነው። እሱ ኦኬ ጓደኛሽ ማወቅ እችላለሁ? ኖ ኦኬ እሱን ነው እንዲህ የምትይኝ? እኔ እኮ ጓደኛሽ ሌላ ሰው ነው የመሰለኝ። ያው እሱማ ጓደኛሽ ብቻ ሳይሆን እኔ እኮ ጓደኛዬ ስትይ ነው እንጂ እሱ ጓደኛሽ ብቻ ሳይሆን ሁሉ ነገር በሚለው እንለፈውና እሱ ስለሆነ ነውና ኦኬ። በነገራችን ተደዋውለን ነበርና አዲስ አበባ ከሱ ኬቢ ጋር ተደዋውለን ነበረ።
አዲስ አበባ እንደሆንሽ ነገረኝ። አዲስ አበባ መታለች ምናምን ነገር አለኝ። ያው አዲስ አበባ የመጣሽበት ምክንያት አንቺ ያልሽኝ ሌላ ነው። አረ ይሄ ነው እውነት ነው። አንቺ ያልሽኝ ምክንያት ይሄ ነው። እሱ ያለኝ ደግሞ ትንሽ እኔ ለሽው ማለት ስልኬ አላኮረሽም እንዴ? እኔ እሱ ኩርኩር ለማመጣው ወደዚህ የመጣሽበት አለ። አይ ከሱ የመጣሁት እኔ ተናግሬያለሁ። መጀመሪያም ስልኬ ተበላሽቶ ከዛ እንትን ተገጣጠመ ታውቃለህ። ከሱ ጋር ጥሩ ሁኔታ ላይ አልነበርንም ትንሽና ከዛ ይሄን ነው ስልኬ ምናምን ሲገጣጠም እንዳጋጣሚ ሆኖ አዲስ አበባ መምጣት ነበረብኝ ምናምን። ከዛ እሱ ከዛ ጋር አገናኘ። እንዴት አስችሎሽ መጣሽ? አንቺ እሱን ጥለሽ እንዴት ነው ማለት ነው? ጥለሽ መምጣት እንዴት አስቻለሽ? እንዴት ነው ማለት እንትን ወደ ቤትና መምጣት ስላለብኝ ስልኬ ከተበላሸ ደግሞ ምን ማለት ነው? እሱ ልክ ነሽ። ማስተካከል ደግሞ ግዴታ እዚህ ነው እዛ ስለሌላ ሐዋሳ ከዛ ወደዚህ መጣሁ እና እንዴት ነው አሁን ላይ አናፈቀሽም ነው? እንዴት ነው እሱ ይሄንን ነገር ላንተ ነው አላፈቀሽም ወይ? አላፈቀሽም ወይ? የጠየቅሽ ነው የጠየቅሽ አላፈቀሽም ወይ? ለምናገር ሳይሽ እንደናፈቅሽና እየተስገረመሽ እንደናፈቃት ግልጽ ነው። ኦብቪየስሊ አይ ምንም አትኩ። በነገራችን እውነት ዳኒት በጣም ተናድጃለሁኝ፣ ግን እዚህ ጋር ምንም ማለት ነው ተናድጃለሁ እውነት እና ግን ተናድጄበትም ቢሆን እቃው ግዴታ መላክ ስለሚያስፈልግና ስለሚያስፈልገው ለስራ ቦታ ምናምን ለወንድሙ ለዛ ብዬ ነው የመጣሁት። እውነት በጣም አስፈላጊ ስለሆነ እዚህ ማንም ስለሌለ በሚለው ነው እንጂ ነዴሄ ምናምን ወጥቶልኝ ምናምን ተረጋግቼ ምናምን አይደለም። ግን በቃ እንዴት ነው እሱ ይቅርታ ለመጠየቅ አልሞከረም ነው? አይ ሞክሯል። ግን ምን ሆነ መሰለ እኔ በጣም ይሄ እንዴት ስናወራ ምናምን እንትን ፈልጋለሁ ማለት ረጋ ብሎ ምናምን ነው ለነገሮች እንዲመልስልኝ እንዲያስረዳኝ የምፈልገው ምናምን ነገርና የሆነ ችግር ተፈጥሮ እሱ ሲያወራኝ ደግሞ በጣም ዲስሪስፔክት የማድረግ ነገር ነው ማለት ማስረዳት ያለበትን ነገር ላንቺ ማስረዳት አይጠበቅብኝም ምናምን ነገር አለኝ ማለት ነው። እና ቀረቤታችንና ግንኙነታችን ደግሞ እንደዛ የሚያባብል አይደለም። ለኔ ምንም ነገር ቢሆን ማስረዳት ነበረበት ነው ያኔ። ከዛ ይሄ ሁሉ ነገር ከተፈጠረ በኋላ ድጋሚ መጥቶ ምናምን ያን ነገር ከሪት ሊያደርግልኝ ሞከረ። ከዛ እኔ ደግሞ በዛ ነገር ስለተናደድኩኝ ጀስት ልንግባባ አልቻልንም ማለት በጣም አናዶኛል። ከዛ በቃ እንዳጋጣሚ ያው እንደነገርኩ የምመጣበት ጉዳይ ነበረኝ ምናምን ወደዚህ። ከዛ ወደዚህ ልመጣ ስል እንዳጋጣሚ አገኘኝ ማለት ነው። ልመጣ ስል ልክ ቦርሳ ይዤ ምናምን በር ላይ ተገናኘን። ከዛ እንዴት ሳትነግሪኝ ቻው ሳትይኝ ወደዚህ ትመጫለሽ ምናምን የሚለውም ነገር ምናምን ተነሳ። በቃ እኔም ንዴት ላይ ነበርኩ ምናምን በዛ ኬዝ ወደዚህ መጣ። እሱ ግን ሊገባው አልቻለም ማለት መጀመሪያ ነግሬው ነበር አዲስ አበባ እንደሚመጣ። ግን ልክ ልመጣ ስል ደግሞ ኩርፊያው ላይ ጥሉ ላይ ስለነበር ምናምን በዛ ኢሹ ምናምን ተነስቼ ወደዚህ ልመጣ ምናምን አይነት ነገር መሰለውና በቃ ያው በዛ ነገር እና ንዴቴ ስቲል አልወጣልኝም። እውነት ስታሳስቀኝ ሳኩንጂ በነገራችን ላይ ሁላችንም ጋር ያለ ነገር ነው። እግርና እግር ይገጫል ይባላል እና ሁላችንም ብዙ ነገሮችን እናጠፋለን፣ እንቀያየማለን። ምክንያቱም ሰዎች ነን እና ሰው ሆኖ ስህተት የማይሰራ የለም፣ ሰው ሆኖ የማያጠፋም የለም እና ግን ምንድነው መተላለፍ ጥሩ ነገር ነው ብዬ አስባለሁ እንደኔ። አሁን በአጋጣሚ አግኝታኝ ለምንድን ነው አይ ከመጣሽ አይቀር አንዳንዴ የኛ ላይፍ ለአንዳንድ ሰዎች መማሪያ ጥሩ ነገሩን ተምረውበት ጥሩ ያልሆነውን ነገር ደግሞ በስታስተካክሉ ይሉናልና ያልሽው ነገር እንደዚህ መናደዷ መቀየሟ የሚመጣው ከፍቅር የተነሳ ነው ብዬ ነው የማስበው፣ ከማሰብ የተነሳ። ምክንያቱም ለምን እንደዚህ አላናገረኝም፣ ለምን እንደዚህ አላወራኝም፣ ይሄ የሚዋደድ ሰው የሚያደርገው ነገር ነው። አንዳንዴ የሆነ ሰው ነው ቢጮህብኝ የሆነች የተነሳ ብጮህብኝና የኔ ምላስ ቢጮህብኝ እኩል አይደለም የሚመጣው። ገባሽ? ምናልባት የዛች ነገር ያን ያህል ላይሰማኝ ይችላል፣ ዝም ብዬ ላልፈው እችላለሁ። የእሷ ግን ዋይ የሚል ብዙ ነገሮችን አመጣለሁ። ገባሽ አይደል? ለምን እንደዚህ የተናገረች፣ ለምን ጮኸች፣ ለምን ተኮሳተረች? ይሄ ምንድነው ከመዋደድና ከመተሳሰብ የሚመጣ ነገር ነው ብዬ ነው የማስበው እንደኔና። ለማንኛውም የመጣሽበትን ዕቃ እንግዲህ እኔ ጋር ነው ያምርህ ነው። እንዴት ችግር አለው? እኔ ማቀበል አልችልም። አረ ችግር የለውም። እኔ ቢያዝ አልችልም። እኔ ከብዶኛል። ላይክ አጋጣሚ ስለመሰለኝ ነው። እና ከዳኒ ደግሞ አላለሽም። ያው ነግሬዋለሁ። ምክንያቱም እኔም እዛ ጋር ሆነሽ እኮ ሳውለበል ምናምን ግራ ገብቷታል። አይ ቲንክ ዕቃ ልትቀበይ የመጣሽው ነገር አለ
እና እኔ እንደማለት እኮ አንተ ከዛ በቃ ቪዲዮ ይሰራ ማለት ላይ ምናምን ነገር አመጣጥ ሰላም ልልክ እንጂ ካንተ ኮን እንዴት ነሻት ግን አዲስ አበባ ምናምን ከተማዋን ምናምን ይሄን ጼሊ ነው በነገራችን የተዛጋቸው ፍቅርን ትርጉ ገልጽሽ አስተማርሽ ካንቺ ደስታ የኔ እያስቀደምሽልኝ ፍቅር ለካ ለራስ አራውት ያይሽ ነው በሰስ የኔ ጸለይ ብሻቴን በእንጻው ደነገጥሽ መስሎ ነው እዚህ ጋር እኮ ነው ኳላሽ ቤተሰቦች እንዴት ናችሁ? ዳይ ሰላም አለኩሽ። ኧረ የቀደመውን አስቀድማል። ልክ ነው መቅደም ያለበትን አስቀድሟል። እንዴት ናችሁ ቤተሰቦች? እኔ እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ያው ተከትያት መጥቻለሁኝ። ምንድን ነው አይ ኤክስፔክት አላደረገችው ነው ስለምናገር የመጀመሪያው እኔ ጋር እቃ አለ ምናምን ማለት እኔ ጋር ስላቱላ መምጣት አላመነች ማለት ሌላ ሰው ነው እየፈለገች ያለችውና የመጣችበት አጋጣሚ ነው ይመስላል። ፕላስ ደግሞ ምን አሰበ አኩርፋኛለች። ሰው ኩርፊያን ደግሞ ይቅርታ ልጠይቃት እፈልጋለሁ። መተነው መጥቼ አሳረኝ ያለውታልሽ ከተማው አዲስ አበባ ነው። አሳረኝ ያለሽ በጣም የሚገርማችሁ ከጀርባዋ ነው ተከትያት የመጣሁት። እሷም በሌላ ባስ ከሸኘኝ በኋላ ወዲያው ነው በሌላ ባስ የመጣሁት። ለዳዬ ደውዬ አውርቼው ነበርና ሽማግሌ እንዲሆነን ባወራሁት መሰረት ያው ተባብሮኝ ዛሬ መጥቷል። የእውነት ዳዬ በጣም ነው ከልቤ ነው የምሰግነው። በቃ እንጃ አውርስ ተቀበል አይደል ያለሽ ተቆሰጅ ምናምን ብለሽ ያው በዳኒ ፊት ለፊት ሽማግሌ ለምን አሁን ዳኒ ባንተ ሼም ልታስይዘኝ አናጄ የሚፈልገው ዋናው ሐሳብ ያርል እንዴ አውርሳኛለች አንዳንድ ነገሮች ምናምን ነገር ግን ምንድነው መሰለ ካውራችን የተረዳሁት ነገር ከፍቅር አንፃር ላንተ ከማሰብ አንፃርና ካንተ የምትጠብቃቸው ብዙ ነገሮች አሉና ለምን በእንደዚህ አይነት ሆነ ያወራኛል ምናምን የሚለው ነገር ነው እንጂ ይሄ በጣም አክፋ ተቀይማ ምናምን አይደለም እያለች የነበረው በጣም ናፍቆኛል። እውነት ለመናገር ሁለት ቀኑን እዚህ መቆየት አልችልም እና ዛሬ ልመለስ ስል ነው እንዳጋጣሚ ያገኘህ ብላኛለችና አይ አላልኩም እውነት አለ እና እኔ እውነት ለመናገር ዳኒ ማለት ችግር የለውም እኮ እዚህም ደረጃ ምናምን መድረስ አያስፈልገውም ማለት እምልህ ግን ይሁን እሺ ትቼዋለሁኝ ግን ትቼዋለሁኝስ ነገሩ ነው ትቼዋለሁ ባንዳቺ ያዙልኝ ጋር ትቼዋለሁ ብላለች። አንዴ ቃል ነው ወጥቷል ጋር አሁን እኮ ይቅርታ ሲለኝ እኮ ተቀብያለሁ። ግን አንዳንድ ጊዜ እንዴት ነው ስሜት አይወጣልህም ማለት ወዲያው ሰው ምናምን ስላለ ወዲያው እንትናቸው እና ይሄ ነገር በጣም አናዶኛል ታውቃለህ። አልወጣም ስሜቱ ለዛ ነው እንጂ ይቅርታውን ተቀብዬ ነበረ። ስለዚህ በቃ አይ ካልተቀበለች ተመለስ በቃ ሂድ በቃ ማለት ይመለስ በቃ። ግን ምን መሰለህ ዳኒ አንድ ያልነገርኩት ነገር እኔ አሁን ይቅርታውን ብቀበልህም ምናምን ኖርማል ነው ምናምን ግን እኔ አሁን አዲስ አበባ መቆየትና እዚህ መሆን ሀሳብ ነው ያለኝ ከዚህ በኋላ ማለት ነው ማለት ብትችል እዚህ ብትመጣና ብንቆይ ምናምን እኔ አንዳንድ ነገሮች እዚህ ስለሆኑ እየተስተካከሉ ያሉት እዚህ ብንቆይ ሞቀሽ ነው ኧረ አይደለም አዲስ አበባ እንደማልኖር ከዚህ በፊት በጣም ነገር አዎ ብለኸኛል እኮ እኔ ደግሞ አንድም ይሃም ነገር ትንሽ እንትን ያደረገኝ አወዛገበኝ እሱ አዲስ አበባ የመኖር ፍላጎትም የለውም ምናምን እና እኔ ደግሞ ከዚህ በፊት አዲስ አበባ ነበርኩ በመሀል ነው የተመለስኩትኝ ወደ ሐዋሳ ሄድኩትኝ እንጂ አዲስ አበባ ነበርኩኝና ከዚህ በኋላ ደግሞ ነገሮች ምናምን የሚመቻቹልኝ የሚስተካከለው እነዚህ አዎ ግን ያለብኝ ነገር ከዚህ በፊት ደጋግሜ ነገርሻለሁ የፋዘር ሁኔታ አለ ምናምን ድጋሚ ወደዚህ መመለስ ምናምን አልችልም ይሄም ነገር ስላለ ነው ትንሽ ኖ ዌይ ዋጋ ላንቺ ካለ መክፈል እኮ አይደለም እኔ ላኖር የምችልበትን ኮንዲሽን ታውቂዋለሽ የፋዘርም ጠይነት አለ ፕላስ ደግሞ እኔ አዲስ አበባ ላይ መኖር ፈቃደኛ አይደለሁም ኤኒዌይስ እሱን እናወራበታለን ብቻ ግን ዳንዬ በጣም ያው እንግዲህ ማለት በተወሰነ መንገድ ነገሮችን ከተገናኘን አይቀር ካወራንበት አይቀር ምክንያቱም
ኦልሬዲ ምንም ነገር እሱ እንደወንድም ስላልደበቀኝ ገባሽ ግጭታችሁ ነው ምናምን ነገር በተወሰነ መልኩ አውቃችኋለሁና ሁሉንም ነገር መናገር ባይጠበቅብንም ግን ቢያንስ ትንሽ የሆነ ነገር አቀራረብ ብሄድ ብዬ አስባለሁ። ምክንያቱም አንቺ አዲስ አበባ መኖር የፈለግሽበትን ምክንያቶች አንዳንድ ነገሮች ግልጽ አልሆኑልኝም እንደኔ። ምክንያቱም ከእሱ ጋር እዛ የምትሰሯቸው ነገሮች አሉ ምናምን፣ እሱም ደግሞ እዛ የሚቆይበት ትልቅ ምክንያት አለው። ተረዳሽኝ አይደለ? ትልቅ ሪዝን አለው እና ፋሚሊ ደግሞ ምንም ጊዜ ቅድሚያ የምትሰጪው ነገር ነው። ለአንቺም ግን ቅድሚያ ይሰጥሻል። ያ ማለት ለአንቺ ቅድሚያ ይሰጥሽ ነው እያልኩ ሳይሆን ግን ቢያንስ የምትቀራረቡበትን ነገሮች ወይ እዚህ እዛ የምትሆኑበትን ብቻ የሆነ ሶልቭ የምናደርገው ነገር ካለ እንደኔ ኦልሬዲ መጥቻለሁ እዚህ ጋር ላስታርቅ ላስማማ ብዬ እንደ ሽምግልና ቆሜያለሁኝ እና ትንሽ ጋቢ እናንተ ነው የረሳሁት። እሱን በሚቀጥለው አስተካክዬ እመጣለሁኝ እና አያምር ከብዶኝ ነው አንድ አንተ መምጣት፣ ሁለት ደግሞ እሱ ከዛ ድረስ ተነስቶ መምጣት ምናምን ማለት እኔ በዚህ መጠን ነገሩን አላገዘፍኩትም ነበረ። ትንሽ ንዴት ላይ ስለነበርኩ የተቀያየርኩት ምናምን እንጂ እውነት አሁን ያው ፒስ ነው በቃ። ግን ያው ያንተን በነገራችን ሽፍና አድርጋ ነው የምታልፈው። ያየው ነገር ምንም ነገር እንዴት አድርጋ ሸፍና እንደምታልፈው አላውቅም። እና አይ ኖ ይሄንን እኮ እንትን እንላለን ብዬ ነው በደንብ እናወራበታለን። እኔ ያው ሀሳቤ ይሄ ነው ማለት አዎ። ግን እንደማትፈልገው አውቃለሁ፣ ግን ያለበት ሁኔታ ትንሽ ጥሯል እና አሁን ላይ የፋዘር ሁኔታ ምናምን ባይኖር አንቺን ለማግኘት ስለሆነ ሀሳቡ ችግር የለውም እመጣ ነበር። ግን አሁን ደግሞ ያ ነገር አይፈቅድም። ሁለታችንም እናውቃለን አይደል? እና መነሳት የሌለበትም ጥያቄ ነበር። እኔ ደግሞ አዲስ አበባ የሚስተካከሉልኝ ነገሮች ማለት እዚህ ነው ሊያስቀጥል የሚችለው ሁኔታው ማለት ነው። ላይክ በስራም ሆነ በሪላዊ ምናምን መሀል ላይ እዛ ሐዋሳ ስራው ምናምን ስለቆመ ነበር። አሁን ደግሞ እዚህ ነው ነገሮች የሚስተካከሉ። እንዴ ተባብለን ቋርለም የመጣሽውማ ከመጣሁኝ በኋላ ነው ይሄ ነገር ይሆን። በሁለት ቀን ምን ይታወቃል? አንድ ቀን ልዩነት ብዙ ነገሮችን ይቀያየራል። አይ ኩርፊያው አለቀ አይደለም እውነት ነው እንጂ ኩርፊያሽ ይለቅሽ ኑሮ ወደ መስማማት እንደዚህ አልነበረም ማለት ማንኛውም እናወራበታለን። አሁን እንዳለን ድጋሚ በዚህ ታይም ከምናጨንቀው አሁን እናወራበታለን። ተመልሰሽ አብራችሁ ነው የምትሄዱት ወይስ አትሄጂም ነው አንቺ? ዋናው ጥያቄ ነው እንዴ ምክንያቱም ወይስ እሺ የእናንተን ነገር ነው እነሱን ቼክ እናድርግና እናወራ ችግር የለውም። እኔ አሁን መሰላችሁ እንደ ገለልተኛ እንደ ሽማግሌም ሆኜ ነው ያለሁበት ጉዳዩ ላይ። ግን ቀጣይ ያሉትን ሀሳቦች እናንተ ታወሩበታላችሁ። ተረዳሽኝ? እናንተ ታወሩበታላችሁ። ሚስ ግን እኔ ከሄድኩ በኋላ ድጋሚ እንደዚህ አይነት ነገር የሚፈጠር ከሆነ መምጣቴ ወይ ደግሞ እንደዚህ አይነት ነገሮችን ማሰባችን ከንቱ ነበር ማለት ነው። ገባሽ? መልፋታችን ምናምን ከንቱ ነው የሚሆነው እና ቢያንስ የሆነ ነገር የሚያቀራርባችሁን ነገር እንፍጠርና ከዛ በኋላ ደግሞ ነገሮች ቢያንስ አንዴ መመለስ ከቻልሽ አብረሽ መመለስ ከቻልሽና ከዛ በኋላ ተነጋግራችሁ እንግዲህ ወይ የሆነ መፍትሄ ለምትደርሱ ከሆነ አሰየው ተባሽ አይደለ? ግን አሁን አንቺም እዚህ ቀርተሽ እሱም ደግሞ ብቻውን የሚመለስ ከሆነ የባስ ክፍተቱ የባስ እና ይቅርታ እንዳላልኩሽ ነው የምቆጥረው። የምሬን ነው። አይ እኔ ከዛ ጋር የሚያገናኘው ነገር የለም። እሺ ሞክራለሁ እኔ ሁኔታዎችን አሁን ይሄ ነው ብዬ እርግጠኛ ሆኜ መመለስ የምችለው ነው ስላለው ማለት ያው ከፋሚሊ ጋር ምናምን ያወራሁበት ኬስ ስለሆነ ተቀልማ ጋር እንዳለሁኝና እስቲ ይሄ አሁን እርግጥ ብዬ ምናምን ይሄ ነው ማለት የምችልበት ሁኔታ ላይ አይደለም እና እሱን ግን ስትመጪ ያወራነው ነገር ይሄ ግን ገባኝ። አሁን ደግሞ ድጋሜ ተመልሰን እዛ ላይ እንከራከር ማለት እንየው ነው በቃ እንወስንበታለን። ትንሽ ነገሩ እኮ በቃ ተፈቷል። እውነት ትችዋለሁኝ። ግን ይሄኛው ጉዳይ ደግሞ በታዩ እንደዚህ አትይኝም። አውርተን የመጣንበት እኮ ይኮ አይደለም ማለት እኔ ከዛ ጋር በተገናኘ አይደለም እውነት አይደለም እኮ ስትመጪ ያልሽኝ እኮ ሌላ ስልክ አሰርቺ እንመለሳለን እኮ ከመጣሁኝ በኋላ ደግሞ እዚች ጋር የተፈጠረው ነገር ሌላ ነው። ከፋሚሊ ጋር ሳወራ ሌላ ኬስ ስላለ ቪዲዮ የሚቆምና አሁን ሰው ማስቆመና እኛ ለብቻችን እናወራበት እኮ አልኩ እኮ እኔ ድጋሚ አሁን ዳኒንም ይዘው ከምንከራከር እናወራበታለን። ግን አሁኑ ዳኒ የመጣበት ጉዳይ ምናምን እኔ ችግር የለውም። በቃ አሁን እኔ እናንተ ሰላም ነው። አሁን አዲስ አበባ ስለመኖርና ወደዛ ስለመመለስ ነው እንትን እሱ ላይ ደግሞ ላረጋግጥ ነው እንትን ነው። እሺ እሺ ሶሪ በጣም እኔ ይሄንን አስቤ አልነበረም ከሐዋሳ ድረስ የመጣሁት። አስደብረሽ ከሆነ ዳኒንም ስሞታ እዚህ
ይቅርታ አለሽ ነው። ከእንደገና ስመጣ ደግሞ ሌላ ዱብዳ እኮ እሺ አልኩኝ እኮ ያን እንዴ ምኑን እሺ ትይኛለሽ? እጹብ አዲስ አበባ ለመኖር ነው እያሰብኩኝ ያለሁት እኮ እያልሽ ነውማ። አይደለም አይ እኔ ምን መሰለሽ እንድትግባቡ ስለምፈልግ ነው እንዲግባቡ ነው የመጣሁትኝ እና በነገራችን ላይ ዲስታንስ በጣም ከባድ ነገር ነው። አገር ውስጥ ስለሆናችሁ ምናምን ብለሽ እንዳታስቢ። በነገራችን ክፍተት ነው። ገባሽ አይደለ? የአንድ ቀን ክፍተት የሁለት ቀን ክፍተት እየሰፋ ሄዶ ማለት ነው ነገ ላይ ለመተያየት ራሱ የሚከብድሽ ጊዜ ይመጣል እና እኔ ዲስታንስን አልመክርም። ለማንም ሰው የዲስታንስ ሪሌሽንሺፕን አልመክርም እና አንድ ላይ ብትሆኑ ነገሮችን ሶልቭ ለማድረግ አንቺ እዚህ የምትሆኝበት ነገር ምናልባት የስራ ከሆነ የእሱ የፋሚሊ ኬዝ ከሆነ የሚበልጠው ሚዛን ሊያስቀምጪው እና ገባሽ አይደለ? እኔ እዚህ ብሆንና እሱ ቢመጣ ነው የሚቀለው ወይስ እሱ እዛ ሆኖ እኔ ብሄር ነው የሚቀለው? እሱን ጊዜ ወስደሽ አስቢበት። አሁን በአንዴ እንደዚህ ወስኜ ማለት እሱን አንደርስታንድ ማድረግ አለብን። በአንዴ እንደዚህ እንድትወስን ማድረግ አንችልም። ኢቨን ስትመጣም እኔ እናንተ ነን የምናውቀው እንጂ እሷ የምታውቀው ነገር አልነበረም እና እነዛ ነገሮች ድንገት ናቸው በሚሉ አንቺን አንደርስታንድ ለማድረግ እሞክራለሁ። እንደኔ ግን ምንድነው መሰላችሁ በመነጋገር ነው ነገሮች የሚፈቱት። ገባህ አይደለ? በቃ መነጋገር የምትችሉ ከሆነ ምናምን ተነጋገሩ። ብቻ ግን እርግጠኛ ነሽ ታወራላችሁ? እውነት አዎ፣ ጌታ እናወራለን። የምር ዳኒ እናወራለን። በዚህ ድረስ መተህ ምናምን አውርተኸኝ ብቻ ግን እኔ ደስ ብሎኛል ስለመጣችሁ። እውነት በዚህ አጋጣሚ በጣም ነው የማመሰግናችሁ ምናምን። እነሱ ተነጋግረው ምንድነው ሀሳቡ በባልና ሚስት መሀል አትብዩ ይባላል። ምክንያቱም ነገ ቻው ነው የሚሉት ነገር ሲስማሙ ሰው። ስለዚህ እኔ ከሁለቱ ጉሬላ በማለት ፖስት ኦኬ ጉሬላ ቆንጆ አይ በደሞ መልካም በጣም ጥሩ ነው። እሺ ብሉ ተቀብለናል። ብቻ እናንተ ተስማሙልኝ፣ ደስ ብሎኛል እንደዚህ ስለተስማሙ ምናምን ነገር። ግን እሷ ይሄን ኤክስፔክት አላደረገችውም ነበርና በመምጣቱ አንቺን ብሎ በመምጣቱ እዚህ ድረስ በመምጣቱና እዚህ ድረስ መጥቶ ደግሞ ይቅርታ በመጠየቁ አንቺ ምን እንደተሰማሽ ማወቅ ይቻላል? አይ ጌታ ማለት አልጠበቅኩኝም እውነት ለመናገር በቃ ስመጣ ምናምን እሱ ነው የሸኘኝ። ደግሞ እሱ ነው ባስ ውስጥ አስገብቶኝ ምናምን ሄደውና ተከትሎኝ ይመጣል አላልኩም። ምክንያቱም ጥፋቱ የዛን ያለ እዚህ አስመጥቶ ምናምን ይቅርታ የሚያስብል አልነበረም እና አይ የሆነ ባኩርፎ ምናምን ብንጣላ ምናምን ብቻ ኤክስፔክት አላደረኩም ነበር እና አራራል ታለክስብነ ያዛት ዋው ማርያምን ደስ ትላላችሁ። በጣም ነው ደስ የሚሉት እግዚአብሔር ዋው ደስ ብሎኛል በጣም እንደዚህ ሆናችሁ ስላየው በጣም ነው የእውነት በቤተሰቦችም በእኛም ስም በጣም ነው እናመሰግነው። እግዚአብሔር ያክብርልኝ። እሺ እኔም በጣም ነው የማመሰግነው ወንድም ያለ ከዚህ በኋላ በመሀላቸው ጉሬላም ነፋስም አይገባም። በሌላ ጊዜ በተለያየ ሀሳብ እንገናኛለን። አታይ ወሬ ገብቶኛል። በሌላ ጊዜ እንገናኛለን። በጣም ደስ ብሎኛል አክብረሽኝ ስለመጣሽ በእውነት አንቺን በጣም ነው የማመሰግነው። እሺ በቃ እንዳትለዩ ድጋሚ እኔ ከዚህ በኋላ ሐዋሳም መጥቼ እናንተ ጋር እንገናኛለን። በጣም ደስታ የሆነት አንድ ቀንና እንመጣለን። እመጣለሁ። ልጆች ደግሞ ያው ሰብስክራይብ ምናምን ግድ ነው ጋይስ። በቅርቡ የሆነ 100,000 ስታከብሩ ሐዋሳ መጥቼ አብረን እናከብራለን። አንድ ላይ አይደለ? ፕሮሚስ ነው። ካስገባችኋቸው ጋይስ 100,000 ካስገባችኋቸው እኔ ሐዋሳ መጥቼ በራሴ ወጪ 10 5 ፈላልጌ እመጣና እዛ በደንብ እናከብረዋለን። ለዛ ያብቃል። ሆነ እውነተኛ ምን አስቀምጧዋለኝ እንደ በሽተኛ ሰው ይማርሽ ብለው